ለም መሬት ሰው ታታሪ አርሶ አደር የተማረ የሰው ኃይል ባለሙያ አመራር እያለ ለምን ነው የምንረዳው? እጅን አጣጥፎ የተረጅነት መንፈስን እና የልመና መርሃ ግብርን የመከተል አሳሰብ በጣም በስፋት ነው ያለው። ከ12 ወራት የተወሰነውን ጊዜ ብቻ በሚዘሩ አገሮች ነው የምንረዳው። አባቶቻችን ችግር እንኳን ቢኖር ዘራቸውን በጎታ ውስጥ አስቀምጠው ቢረባቸው እንኳን አንስተው ቆልተው ወይም ደግሞ ፈጭተው አይበሉ። እምቅ አቅም አለን። ይህንን ሁሉ ይዘን ግን ለምንድነው ሰውን ከድህነት ያላወጣ ነው የሚለው ሊያነጋግር ይገባል ማለት ነው። ስለዚህ ይህም መሰረት አድርጎ ነው እንግዲህ መንግስታችን ከተረጅነት ወደ ምርታማነት ለተሟላ ሀገራዊ ክብር ነፃነትና ሉዓላዊነት የሚል መሪ ቃል ያለው ኢኒሺዬቲቭ ቀርጾ አሁን ከድህነት መውጣት አለብን ነው ተብሎ ወደ ስራ የተገባው ማለት ነው። ስለዚህ በዚህ አጀንዳ ላይ መነጋገር ሁላችንም የሚመለከታል ማለት ነው። ከውጭ በሚመጣ እርዳታ ተቋም እየመራን ህዝብ እየረዳን አንቀጥልም፣ ሊሆንም አይችልም። ምክንያቱም የሀገር ሉዓላዊነት ያስደፈራል። ራሱን ያልቻለ ህዝብ የሚመራ መንግስት በሌላ የፖሊሲ ጣልቃ ገብነት ይኖርበታል ማለት ነው። ስለዚህ ከዚህ አኳያ ራሳችን መቻል አለብን ማለት ነው እና ይሄ ለድርድር የሚቀርብ አይደለምና ኢኒሺዬቲቭ ተቀርጾ ሞቶ ተቀርጾ ወደ ተግባር እንድንገባ ይሄ ለምን ሆነ የሚለውን አስፈላጊነቱን ማወቅ በጣም ተገቢ ነው ብዬ አስባለሁ። ይሄ አስፈላጊ የሚያደርገው የመጀመሪያው ለህዝባችን እርዳታ የማቅረብ ህገ መንግስታዊ ግዴታ አለብን። በቃ አሁን ለምሳሌ የወሳይድ ያረዳም ካለ እኛ ቁጭ ብለን ህዝባችን ልንጨርስ አንችልም። ስለዚህ እኛ እርዳታ ማቅረብ አለብን እንደ መንግስት ማለት ነው። ህዝባችን አስተባብረን እርዳታ ማቅረብ ህገ መንግስታዊ ግዴታችን ነው፣ በህገ መንግስቱ የተቀመጠ ስለሆነ። ሌላው ሀገራዊ ሉዓላዊነታችንና ነፃነታችን እንዳይደፈር መስራት አለብን፣ ያስገድደናል ማለት ነው። ረጂዎቻችን ማስጠንቀቂያ አይሰጡም፣ ሲፈልጉ ይወጣሉ፣ ሲፈልጉ ይመጣሉ። ይሄ ዋስትና የለውም። ስለዚህ ከዚህ አኳያ ህዝባችን መርዳት እና ደህንነቱን መጠበቅ የኛ እንደ መንግስት ኃላፊነት አለብን ማለት ነው እና ለህዝባችን ራሳችን መቆም መቻል አለብን ነው እና ከዚህ ከተረጅነት አኳያ 5 ዘላቂ ግቦች ተቀምጠዋል። የመጀመሪያው መግባባት ነው። ለምሳሌ አሁን መግባባት ላይ አመራሩ ላይ፣ ባለሙያው ላይ፣ ሴፍትኔት ተጠቃሚ፣ ተፈናቃይ፣ የከተማና የገጠር ነዋሪው ጋር መነጋገር አለብን። ጥገኝነት ነው፣ ስር ሰዶ የቆየ ነው፣ እጅግ በጣም ዲፕ ሩትድ ነው። አጀንዳው ተከታታይ ንግግርና ውይይት የሚፈልግ ነው ማለት ነው። እንደ አመራር እንደ ባለሙያ ይዘን ከሰራነ እንለውጠዋለን የሚል አመለካከት ስላለኝ ነው። ስለዚህ ተረጅን መቀነስ አንዱ መውጫ መንገድ ነው። እንደ አመራር ሁላችንም ይመለከተናል። ስለዚህ አመለካከቱን የተዛባውን በማረም አስተሳሰቡን ማስረጽ ነው። በዚህ አጀንዳ ላይ መነጋገር ሁላችንም ይመለከታል ማለት ነው። ልማታዊ ሴፍቲኔት ፕሮግራም ያበረከተውን አስተዋጽኦ እውቅና መስጠት የግድ ነው የሚል አመለካከትና አተያለኝ። ኦልሞስት በኢትዮጵያ ደረጃ 8 ሚሊዮን የሚጠጋ ህዝብ በሴፍቲኔት አንደር ሴፍቲኔት ዲፔንደንስ ያለ ነው። ይሄ ሊያንገበግበን ሊቆጨን ይገባል የሚል አመለካከት አለኝ። ለምን እንረዳለን? ምክንያቱስ ምንድነው? ከላይ ዝናብ ከታች ውሃ ለም መሬት ሰው ታታሪ አርሶ አደር የተማረ የሰው ኃይል ባለሙያ አመራር እያለ ለምን ነው የምንረዳው የሚለው ሊከነክነን ይገባል እንደ ኮሙኒኬተር የሚል አስተሳሰብና አመለካከት አለኝ። በአማራ ክልል ውስጥ 40 አይነት በየትም ክልል የሌለ 40 አይነት የሰብል አይነት ይበቅላል። እንደ አግሮ ኢኮሎጂው እንደ ስነ ምህዳሩ በማንኛውም ቦታ ምርት የሚመረትበት ምናልባት ጨው ብቻ ነው ላናመርት የምንችለው ማለት ነው። ስለሆነም ድህነት ማለት ደግሞ እንደ ተላላፊ ቁምጥና በሽታ ተላላፊ በሽታ አይደለም፣ በመስራት ወይም ባለመስራት የምናሸንፈው። ድህነት እና ተረጅነት ማለት በራስህና በእጅ ላይ ያለን አቅምና ጸጋ በተገቢው አለመጠቀም። ይሄ ደግሞ ከፍ ብሎ ማሰብ ይጠይቃል። ለምሳሌ የበጋ መስኖ ስንዴ የዛሬ 100 ዓመት የዛሬ 50 ዓመት የዛሬ 20 ዓመት አፈሩም ነበር፣ መሬቱም ነበር፣ ውሃውም ነበር፣ ሰውም ነበር። አሁን ምን ታምር ተፈጥሮ አስተሳሰብና የፓርቲ ኢኒሺዬቲቭ ያመጣው በጣም ተጠናክሮ መቀጠል አለበት የሚል አመለካከት አለ። ስለሆነም ወደ መፍትሄው ሰድ ሚዲያዎችን ተጠቅመን ህብረተሰብን የመያዝ ህዝብን የመቆጣጠር ፕሮፓጋንዳ መጠቀም አለበት። የተረጅነት መንፈስ መጠናወት ያችን ቁጭ ብሎ የመጠበቅ በጣም በስፋት አካባቢ በሰው ሰራሽ የሚሆን በተፈጥሮ የሚመጡ አደጋዎች ላይ እና አንዳንዴ ደግሞ ቶፖግራፊው ለማምረትም ራስንም ለመቻል ችግር ባለበት አካባቢ
ሌሎችን ሚንሶች ከመጠቀም ይልቅ እጅን አጣጥፎ የተረጂነት መንፈስን እና የልመና መርሃ ግብርን የመከተል አስተሳሰብ በጣም በስፋት ነው ያለው። ስለዚህ እዚህ አስተሳሰብ ላይ መዝመት መቻል አለብን ማለት ነው። ግንዛቤ መፍጠር መቻል አለብን። እርዳታና ስንዴ የሚመጣልን በጣም ውስን የሆነ የመስሪያ ወቅት ባላቸው ሀገራት ነው። ከ12 ወራት የተወሰነውን ጊዜ ብቻ በሚዘሩ ሀገሮች ነው የምንረዳው። በጣም የሚገርመው ማለት ነው። ለምሳሌ ከምዕራባውያን የሚመጣልን ስንዴ ከተወሰነ ወራት በኋላ በጣም ከፍተኛ የሆነ ሀሩር የሆነ ፀሐይ ውስጥ ይገባሉ። አሁን የበረዶውን ወቅት እያለፉት ነው። ስለዚህ ብዙ ነገሮችን የሚሰሩት በጣም በውስን ወራት ነውና ከቅርብ ጊዜ ወዲህ ከለውጡ በኋላ ክቡር ጠቅላይ ሚኒስትራችን በወሰዱት ኢኒሺዬሽን ነው እንግዲህ እኛ ሀገር ስንዴ ማምረት ጀምረን ኤክስፖርትን ማድረግ የጀመርነው። ይሄንን ከ10 ዓመት በፊት ከ20 ዓመት በፊት ማድረግ ለምንድን ነው ያልቻልነው? ይሄንን እሳቤ እኛ የእሳቤ ሻጮች ስለሆን ሰውን በአስተሳሰብ የሚቀይር ስራ ላይ የምንሳተፍ የሙያ ዘርፎች ስለሆነ ያለነው አሁን እዚህ ያለነው እንዲህ አይነት እሳቤዎች እንዴት ነው መስረጽ ያልቻሉት? እርዳታን እንደ ብለሲንግ የቆጠርነው እንደ ጥቅል እንደ ማህበረሰብ ለምንድን ነው የሚለው ላይ በደንብ ወደ ሰው ወደ ውስጥ የሚገባ ስራ መስራት ያለብን ይመስለኛል። ሀብት ላይ ሆነን ምንተኛ ማህበረሰቦች ነን ማለት ነው። እዚህ ዘርፍ ላይ ያለነው ሰዎች በቅንጅት ሆነን በዋናነት ስራውን ከሚሰሩት አካላት ጋር መስራት ይጠይቃል ብዬ አስባለሁ። አባቶቻችን ልመና ነውር እንደሆነ ያነሳሉ። ችግር እንኳ ቢኖር ቀንጃ በሬያቸውን ሳይሸጡ ዘራቸውን በጎታ ውስጥ አስቀምጠው ቢርባቸው እንኳ አንስተው ቆልተው ወይም ደግሞ ፈጭተው አይበሉም። እንዲህ አይነት እሴት ያለን ህዝቦች ነን። አሁን ግን እንደምናየው በአጭር ጊዜ ሾልኮ ገብቶ በህዝባችን ውስጥ ገብቶ በጣም ፈተና ሆኖናል። ማረቅ ማሸነፍና ወደ ነበረው እሴታችን እንዲመለስ ማድረግ ይገባናል። በተለይ ደግሞ በቅርብ ጊዜ የጀመርናቸው የሌማት ትሩፋት እያንዳንዱ ሰው በደጁ በትንሽም ብትሆን በቆርቆሮ ጣሳ ይሁን በሃይላንድም ይሁን በትንሽ በተቆራረጡ ነገሮች ሁሉ አምርተን ራሳችንን እንድንደጉም አቅጣጫ ተቀምጦ አብዛኛው ሰው ወደዚህ ገብቷል። በሰለጠነው ዓለም በአጋጣሚ ለትምህርት ሂጄ ባየሁት ባሉ ጣራዎች ላይ በፎቆች ላይ በደጃቸው ላይ በትንሽ ቦታ ውስጥ የራሳቸውን ፍጆታ በተለይ የጓሮ አትክልቶችን እያለሙ አይደለም ከፍጆታ አልፈው ገበያ እያረጋጉ ነው ያሉት። እኛ ግን ሰፋፊ መሬት እያለን በርካታ ውሃ እያለን በተረጅነት ውስጥ እንገኛለን። ስለዚህ ይህን አስተሳሰብ መጋፈጥ መታገል ይገባናል። ቅድም ሲነሳ እንደነበረው ከሌማት ትሩፋት አኳያ በየአካባቢያችን በየደጃችን በእያንዳንዳችን መስራት ይጠበቅብናል። በጠብታ መስኖ በግፊት መስኖ በጣም አርሶ አደራችን በቀን አንድ ጊዜ ብቻ አይደለም በአመት ሁለትም አለፍ ሲልም 3 ጊዜ ማምረት የጀመሩ አርሶ አደሮች በአይናችን ያየናቸው አለ። ውጤታቸውን የመረጥንላቸው አለ። የተገኘውን ውጤት በአይናችን አይተናል። እንዲህ አይነት ፈርቀዳጅ ስራዎች ተሰርተዋል ብለን አውጥተን ህዝባችንን ማስተማር ይገባናል። ሚዲያን በአግባቡ መጠቀም ይገባናል። ይህን ስናደርግ ነው የሀገራችንን ሉዓላዊነት የፖሊሲ ነፃነት የምናመጣው። በሰራዊት ትጥቅ ታጥቀናል፣ ድንበሮቻችንን እናስከብራለን፣ ያስከበርን ነው። ማንም አይደፍረንም። በእንዲህ አይነት በድህነት በኩል ግን በእርዳታ ስም በጣም በርካታ ሸቀጦች እየመጡብን ያሉት ዛሬ ህዝባችንን እያስቸገረን ያለውና ስቃይ ሆኖን ያለው እሱ ስለሆነ ነው። ስለዚህ ይህን መታገል የሚቻለው አንዱ የትግል አውድ በምግብ እህል ራስን መቻል ስለሆነ በዚህ ላይ ሚዲያው የራሱን ሚና መጫወት አለበት የሚል ሐሳብ አለኝ። ሚዲያ ኢምፓክት አለው። ይሄ ኢምፓክት ያለው ሚዲያ ከያዝ ምን እንስራበት? አንድ እስካሁን የተነጋገርናቸውን ነገሮች መሬት ላይ ካላሳረፍናቸው ካልሰራን በቀጠናው ውስጥ በፍጥነት ዶሚኔት አርገን መውጣት ካልቻልን በስተቀር የተረጅነት የምናምን ጉዳይ ብቻ ሳይሆን የህልውና ችግር ጭምር በቀጠናው ውስጥ ይገጥመናል። ስለዚህ ለዚህ ስራ 24 ሰዓት ኢንጌጅመንት ይፈልጋል። ራሳችንን መቻል ከምንም በላይ ከእርዳታና ከተረጅነት ባሻገር ፓርቲያችን ያስቀመጠውን ግልጽ ራዕይ የምናስቀምጥበት ቱል ስለሆነ ለዛ ቱል መገዛት መሰጠት ያስፈልጋል።